በዛሬው ቪዲዮአችን በታሪካዊቷ ጎንደር ከተማ ውስጥ የሚገኘውን የአጼ ፋሲለደስ ቤተመንግስት እደሳ እና ሙሉ ታሪክን የማሳያችሁ ይሆናል። የአጼ ፋሲለደስ ቤተመንግስት እደሳ አሁን ተጠናቋል። ይህ ፊት ለፊት የምታዩት በአጼ ፋሲለደስ ቤተመንግስት ውስጥ የአንበሶች ማደሪያ የጥቁር አንበሶች ማደሪያ ተብሎ የሚጠራው የአንበሶች ማደሪያ ይህን ይመስላል። አብራችሁ ይቆዩ። ይህ እንግዲህ የምታዩት በጎንደር አጼ ፋሲለደስ ቤተመንግስት ውስጥ እንቁላል ቅርጽ የሚባል ሰምታችሁ ታውቃላችሁ? በፊት ነው ደግሞ ዋናው የጎንደር አጼ ፋሲለደስ ቤተመንግስት የመጀመሪያው ቤተመንግስት የአጼ ፋሲለደስ ቤተመንግስት ውስጡ ገብቼ ላሳያችሁ። አሁን እንደምንገኘው የጎንደር አጼ ፋሲለደስ የመጀመሪያው የአጼ ፋሲለደስ ቤተመንግስት ነው። ይህ የአጼ ፋሲለደስ ቤተመንግስት እንግዲህ ከ1632 ወይም ከ400 ዓመት በፊት የተገነባው የአጼ ፋሲለደስ ቤተመንግስት ይህን ይመስላል። እንደምታዩት ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ማገር የሰጣት ለዚህ ዓለም ወድቆ ማገር ነው ቴዎድሮስ ወድቆ። ሰላም የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን በታሪካዊቷና ጥንታዊቷ ጎንደር ከተማ ውስጥ የሚገኘውን የመጀመሪያውን ጎንደር ከተማ ውስጥ የተሰራውን የመጀመሪያውን የአጼ ፋሲለደስ ቤተመንግስት የማሳያችሁ ይሆናል። እንደሚታወቀው እኔ ዩቲዩብ ሲጀምር ከ4 ወር በፊት የጎንደር ቤተመንግስት ብዬ ውጨኛውን ክፍል ብቻ ነበር ያሳየኋችሁ እደሳ ላይ ስለነበር ማለት ነው። አሁን ላይ ግን የጎንደር አጼ ፋሲለደስ ቤተመንግስት እደሳው ሙሉ በሙሉ ተጠናቆ ለ24 ሰዓት ለጎብኚዎች ክፍት ነው ስለሆነ ሙሉ ለሙሉ የጎንደር አጼ ፋሲለደስ ቤተመንግስትን የውስጡንም የውጩንም ያለውን ቪው ከታሪካዊው ይዘት ጋር እስከ 7ቱ ቤተመንግስት ወይም 6 ቤተመንግስት የማሳያችሁ ይሆናል። እናንተ የሚጠበቀው የሶሎሞን ጎ ዩቲዩብ ቻናል ሰብስክራይብ ያደርጋችሁ አብራችሁ ለቆየት ብቻ ነው። የጎንደር አጼ ፋሲለደስ ቤተመንግስት ታሪክን አሁን ያለበት ሁኔታ እደሳውን የማህበረሰቡን አስተያየት አሁን የሚመጡ ጎብኚዎችንም የማሳያችሁ ይሆናል። ሰብስክራይብ አድርጉ፣ አብራችሁ ይቆዩ። ቀጥታ ወደ ጎንደር አጼ ፋሲለደስ ቤተመንግስት። ይህ ፊት ለፊት የምታዩት የጎንደር አጼ ፋሲለደስ ቤተመንግስት የመጀመሪያው ቤተመንግስት ነው። ይህ ቤተመንግስት ማለት እንግዲህ ከአክሱም ጽዮን ወደ ጎንደር ሲመጡ ንጉስ አጼ ፋሲል የሰሩት የመጀመሪያው ቤተመንግስት። ይህ ማለት በ1632 ዓ.ም የተሰራው የጎንደር አጼ ፋሲለደስ ቤተመንግስት የመጀመሪያው ይህን ይመስላል። ይህ በኋላ በኩል ያለው ቪው ነው። በፊት በኩል ያለው ቪውና ውስጠኛውን ገብቼ ማሳያችሁ ይሆናል። ሰብስክራይብ ያደርጋችሁ ተከታተሉ። ይህ እንግዲህ የምታዩት በጎንደር አጼ ፋሲለደስ ቤተመንግስት ውስጥ እንቁላል ቅርጽ የሚባል ሰምታችሁ ታውቃላችሁ? በፊትም እዛኛው ቪዲዮ ጋር አስቀምጬላችኋለሁ። ከነሱ እንቁላል ቅርጾች መካከል ውስጡ በእደሳ ሙሉ በሙሉ ስለተጠናቀቀ እስካሁን ውስጡ ላሳያችሁ። ይህ እንግዲህ ከ400 ዓመት በፊት የተሰራው የጎንደር አጼ ፋሲለደስ ቤተመንግስት ለምሳሌ እንቁላል ቅርጾች በርቀት የምታዩቸው እንቁላል ቅርጾች እነዚህ ይመስላሉ። ውስጣቸው ይመስላል አሁን እደሳው ሙሉ በሙሉ ተጠናቋል። ይህ የምታዩት ህንፃ እንግዲህ ከ400 ዓመት በፊት የተሰራ ህንፃ ነው እና ከ400 ዓመት በፊት ተሰርቶ ወይም ከ1632 ዓመተ ምህረት በፊት የተሰራ ህንፃ ይመስላል። በጣም ነው የሚገርም። በኖራ ድንጋይ የተሰራው ይህ ታሪካዊውና ጥንታዊው የጎንደር አጼ ፋሲለደስ ቤተመንግስት ይህ ይመስላል። በጎንደር አጼ ፋሲለደስ ቤተመንግስት ውስጥ በዚህ ቅጥር ግቢ ውስጥ ብዙ ቤተመንግስቶች አሉ። እነሱን የማሳያቸው ይሆናል። የልጃቸው የልጅ ልጆቻቸውና የባለቤታቸው የአጼ ፋሲለደስ ማለት ነው። የአጼ ፋሲል የንጉስ አጼ ፋሲል የነሱ ቤተመንግስት አለ። ይህ ማሳያቸው ይሆናል። ይህ አሁን ያለንበት ከዋናው ከመጀመሪያው የጎንደር ቤተመንግስት ወደ እንቁላል ቅርጾች ወደዚህኛው ህንፃ ማለት ነው። ወደዚህ ህንፃ የሚወስደን ታላቅ በጣም ደስ የሚል እግዚአብሔር ብያችኋለሁ። የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች ወደ ጎንደር ቤተመንግስት ስትመጡ በጣም ደስ የሚላችሁ ንፋሱ በቃ ሰላማችሁን አግኝታችሁ ምንም አይነት ድምፅ አሰሙ። በጣም የሚሰማው ድምፅ የቤተክርስቲያን የቅዳሴ ድምፅ ብቻ ነው። አሁን ላይ ደግሞ 40 ጾም በክርስትና እምነት ተከታዮች ዘንድ እና ከ6 ሰዓት በኋላ በጣም ደስ የሚል ስሜት አለው። ምክንያቱም የሆነ የቅዳሴና በቃ የምስጋና ድምፅ ብቻ ነው የሚሰማችሁ በአካባቢ ሌላ ምንም አይነት ድምፅ አይሰማችሁም። ይህ እንግዲህ እንደምታዩት የጎንደር አጼ ፋሲለደስ ቤተመንግስት ነው። በጎንደር አጼ ፋሲለደስ ቤተመንግስት በገባሁበት ወቅት መቼም ቢሆን ወደ ጎንደር መምጣታቸውን የማያቆሙት አውሮፓውያኖችና አፍሪካውያኖች በጣም በብዛት ነበሩ። በጎንደር አጼ ፋሲለደስ ቤተመንግስት ውስጥ የተለያዩ ጎብኚዎች በየቀኑ ይጎርፋሉ፣ ይጎበኛሉ። ለከተማዋም ለክልሉም ለሀገሪቱም የተለያዩ የገቢ ምንጮችን ይዘው የሚመጡት አውሮፓውያኖችና አፍሪካውያኖች ናቸው።
በዚህ የፋሲለደስ ቅጥር ግቢ ውስጥ በነበረ ቆይታ እኔም ከተለያዩ የአውሮፓ ዜግነት ካላቸው ሰዎች ጋር የተለያዩ ቆይታዎችን አድርጌያለሁ። አሁን ደግሞ ዋናው የጎንደር አጼ ፋሲል ቤተመንግስት የመጀመሪያው ቤተመንግስት የአጼ ፋሲል ቤተመንግስትን ውስጡ ገብቼ ላሳያችሁ። ውስጡ ምን እንደሚመስል ሙሉ በሙሉ እናያለን። አብራችሁ ቆዩ። ሰብስክራይብ አድርጉላችሁ። አብራችሁ ቆዩ። ይህ ታላቅ የሀገራችን ኩራት ብሎም የአፍሪካና የተለያዩ የኢትዮጵያኖች መኩራትና መጠሪያ የሆነው የአጼ ፋሲለደስ የመጀመሪያው ቤተመንግስት ውስጣዊ ክፍል ይህን ይመስላል። ይህ ከ400 ዓመት በፊት ወይም ደግሞ ከ1632 ዓመት በፊት የተሰራው የአጼ ፋሲለደስ የመጀመሪያው ቤተመንግስት ነው። አጼ ፋሲለደስ የኢትዮጵያ ንጉሥ በነበሩ ሰዓት ከአክሱም ወደ ጎንደር ዋና ከተማቸውን ወይም መቀመጫቸውን ሽፍት ማድረግ በፈለጉ ሰዓት ይህም ቤተመንግስት መጠው ገነቡ። የአጼ ፋሲለደስ ቤተመንግስት የተገነባው ከኖራ ድንጋይና በሮቹ ከተለየ ጥንካሬ ካለው እንጨት መሆኑን የታሪክ መዝገባትና የታሪክ መጽሐፍ ያስረዳሉ። የጎንደር አጼ ፋሲለደስ ቤተመንግስት በ2018 እና 17 ታላቅ እደሳ ከተደረገለት በኋላ ሙሉ በሙሉ ተጠናቆ ለጎብኚዎች ክፍት በመሆን አሁን ላይ 24 ሰዓት ሙሉ በጎብኚዎች የተጠለቀለቀና የተለያዩ የገቢ ምንጮችን እያስገኘ ይገኛል። እኔም በፋሲለደስ ግቢ ውስጥ ባደረኩት ቆይታ ደስተኛ። አሁን ደግሞ የምንገኘው የጎንደር አጼ ፋሲለደስ የመጀመሪያው የአጼ ፋሲል ቤተመንግስት ነው። ይህ የአጼ ፋሲል ቤተመንግስት እንግዲህ ከ1632 ወይም ከ400 ዓመት በፊት የተገነባው የአጼ ፋሲል ቤተመንግስት ይህ ይመስላል። እንደምታዩት ከ400 ዓመት በፊት የተገነባ ቤተመንግስት አይነት በጣም ነው። እግዚአብሔር ከላይ ኮርስ እንደምላቸው እንጨቶች በዛን ጊዜ የነበሩ እንጨቶቻቸው በጣም ይገርም፣ በጣም ነው ማለት ቅዝቃዜ ስሜት ስትመጡ እና የጎንደር አጼ ፋሲለደስ ቤተመንግስት ጎብኝታችን አሁንም እንደቀጠለው ዞሮ ዞሮ ያው ሌሎችን አሳያችኋለሁ። አሁንም አብራችሁ ቆዩ። ሰብስክራይብ ማድረግ እንዳትረሱ። ይህ ቤተመንግስት እንግዲህ እንደነገርኳችሁ የተለያዩ ቦታዎች ሲከሩበት ነበረው የጎንደር የመጀመሪያው ቤተመንግስት ወይም በጎንደር አጼ ፋሲል ቅጥር ግቢ ውስጥ የሚገኝ የመጀመሪያው የአጼ ፋሲል ቤተመንግስት ይህን ይመስላል። በጣም ያምር ስሜት አለው። መጣችሁ ጎንደርን መጎብኘት እንዳትረሱላችሁ። በጣም ነው የሚያምር የአጼ ፋሲል ቤተመንግስት ይላል። ስፋቱ ብራድት የአንዲት ኢትዮጵያ ዋልታና ማገር የሰጣት ለዚህ ዓለም ወድቆ ማገር ነው ቴዎድሮስ ወድቆ ምርም እራችሁ ሽን ብራነሽ ጎደር ይሰማል ድምፅሽ ተደማመ ማን ተደማመ አከለው ለወዲሰው ገላገለው ወዲሰው ተኪሰው እሳት አሞቱ ላይ መዘው እሳት አሞቱ መዘው ሰው
ይሄ እንግዲህ እንደምታዩት የጎንደር ቤተመንግስት ከመታደሱ በፊትና ከታደሰ በኋላ ያለው ፋይናል ቪው ማለት ነው። ከጥር በፊት ከጥገና በፊት ነው ያዚህ የሚለው ገና ድሮ ነበር ይመስል አሁን ከታደሰ በኋላ ምን ይመስል በቃ ተመሳሳይ ህንጻ ተመሳሳይ ታይታላችሁ። በጣም ነው ይሄ ደግሞ ውስጠኛው ከመታደሱ በፊት ከታደሰ በኋላ ማለት ነው። በጣም አሳምሮታል። በከለሩ በድሮ አይነት ከለር የታደሰው ድሮ እንደዚህ ነፃ ያለ ከለር በኖራ ድንጋይ የተሰራ ነው ቢባል ነበር። አሁንም ያን ተመሳሳይ አድርገው የሰሩት እና የጎንደር አፄ ፋሲል ቤተመንግስት በጣም በሚያምር ሁኔታ ታድሶ አልቋል ማለት ይቻላል። ይህ ቤተመንግስቱ ሲሰራ ያው ሁለተኛው የመጀመሪያ አፄ ፋሲል ቤተመንግስትና ሁለተኛው የልጃቸው የአፄ ዮሐንስ ቤተመንግስት መተላለፊያ ድልድይ ነው። ዘግቶት ነው እንጂ ከላይ መሄድ ይቻላል በድልድዩ በጣም በቃው ወደ ሁለተኛው ቤተመንግስት የሚወስድ እንትን ታላሽ የአፄ ዮሐንስ ቤተመንግስት ነው። እዚህ ገብቼ አላቅም የባይዘው ወይ እዚህ ላይም የው ፋይናል ቪውና ፈርስት ቪው አለው። በመጀመሪያው ሲጠናቀቅና ሲጀመር ነበር የመጀመሪያውና ከተሰራ በኋላ አለው አስቀምጣ። እንግዲህ ሁለተኛው ቤተመንግስት እዚህ ነው ገብቼ አላቅም። እዚህ ራሱ ላይ ቤተመንግስት በጣም ትልቅ ቤተመንግስት አይደለም እንደሚሉት ቤተመንግስቶች ምን ታይታላችሁ። በስመ አብ እግዚአብሔር የድሮ ነው ማለት ነው። በጣም ነው ቤተሰብ አሁን ደግሞ የምንገኝበት እንግዲህ በድሮ ዘመን በዚህ በጎንደር አፄ ፋሲል ቤተመንግስት ውስጥ የተለያዩ አንበሶች ይኖሩ ነበርና የአንበሶች ቤት እዚህ በፊት ፈርሶ ነበር። አሁን በዚህ ደሳ ምክንያት የአንበሶች ቤት እንደነበረው ለድሮና አንበሶች ይገባሉ ተብሎ ስለሚታሰብ ታጥሯል። ያሳያችሁ እንግዲህ የአንበሶች ቤት ነው ውስጥ ታይታላችሁ። እዚህ ነበር አንበሶች ነበሩ። እዛ ከምታዩት ጋር አንበሶች በፊት ነበርና አሁን ደግሞ አንበሶች መጥተው እዚህ ለማኖርና አንበሶች ለማራባት ለማላመድ ተብሎ በመታሰብ ይህ ቤተመንግስት ላይ ከድሮ ቦታ ላይ የአንበሶች ማደሪያና መዋያ አንበሶች መኖሪያ ላይ አሁንም አጥሯታል በሚገርም
አሁን ደግሞ የምገኝበት ህንፃ የኢትዮጵያ የመጀመሪያው ላይብረሪ የሚባለው ወይም በአፄ ፋሲለደስ ጊዜ እዚህ ተገነባው ትልቁ ላይብረሪ ከአውሮፓ ከአሜሪካና ከተለያዩ የአፍሪካ ሀገራት የሚመጡ እንግዶች እዚህ ገብተው ያነቡ ነበር፣ ያርፉ ነበር። ንጉሶቹ እዚህ ያርፉና ያነቡ ነበር ነው የሚነገርበት። የመጀመሪያው የኢትዮጵያ ላይብረሪ ተብሎ በግሌም ተቀምጧል። የተመረጠው ማለት ይህ ነው እንግዲህ የፋይናል ቪውና የነበረ መጀመሪያ የነበረው ይህን ይመስላል። ሰብስክራይብ ያደረጋችሁ አሁን አብራችሁ ቆዩ። በጣም እንጨቶቹ እንግዲህ ተታቸው በሮች እና ገላኝ እንጨቶች በቃ ኖርማል ተቀርበ በጣም ወፍራም ነው። እነዚህ በቃ ብረት ነው፣ እግዚአብሔር ብረት ነው። በቃ ሰራት እንጨት ነው ብረት። ይሄ ምን አይነት እንጨት ነው አላውቅም። በአሁን ዘመን ያለ እንጨት አይመስለኝም የተሰራበት እና ግን በቃ እንደ ብረት ነው የሚሆነው። በጣም ከባድ ናቸው። በዛን ጊዜ የተሰሩበት እንጨቶች በጣም ከባድ ናቸው። ሁለተኛ ደግሞ በጣም ጠንካራ ናቸው። በጣም ጠንካራ ከምላችሁ እና ከኖራ ድንጋይ የተሰራው እንዴ በተለየ መንገድ የተሰራ ቤተ መንግስት። አሁን ቤተ መንግስቱን ዞር ዞር ያደርጉ አሳያችሁ አብራችሁ እሺ የዩቲዩብ ቻናል ቤተሰቦች የዛሬው ቪዲዮአችን ይመስላል። በዛሬው ቪዲዮ አሳስታችሁ መስራት ተረሱላችሁ። አሳስታችሁ ይህን አስተካክል ይህን አስተካክል በሉ፣ ይህን ቦታ ስራልን በሉኝ። የርኩኝ የተለያዩ ቦታዎችን ለመስራት ነው ዝግጁ ነኝ። አብራችሁ ያላችሁ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።